ካለሙ ካቀዱና ተደምረው በአንድነት ከቆሙ የልማት አብዮትን መፍጠር የተጎሳቆለ መልክን መቀየር እንደሚቻል ከሷ በላይ ማን ምስክር አለ? አዲስ አበባ የከተማዋን ገጽታ የቀየሩት የኮሪደር ልማት ፕሮጀክቶች እንደ ደም ስር በከተማዋ ተዘርግተው አዲስ ትንፋሽ ዘርተውባታል። በመለወጥ ቁጭት በህልም ጉልበት የተሰራችው ከተማ የቀለምና የቅርጽ አብዮትን አስተናግዳ ከአቧራማ መንገዶች ወደ ጽዱ ኮሪደሮች፣ ድባቴ ከተጫናቸው ጎስቋላ መንደሮች ወደ ዘመናዊ ኑሮና የመናፈሻ ስፍራዎች ተቀይራ ለመታየት ይሄውና በቃች። ዓላማችንም ማገልገል ነው። አዲስ አበባን ውብ አበባ እናስመስላታለን ስንል ማሳያዎቹ የገጽታዋ ሻንቲ ከ74 ወደ 30 መውረዱ ነው። ጨለማ ጎዳናዎች በርተዋል። ጠባብ መንገዶች ሰፍተዋል። አዳዲስ መንገዶች ተገንብተዋል። ሲገነቡ ለሰውም ከዚህ በፊት አብዛኛው ለመኪና ነበር ትኩረት የሚደረገው። እሱ ማቆሚያ ነው። እሱ ለሰው ወክ ማድረጊያ ነው። ሳይክል ያለውም በዛው ላይ ነው። ተሽከርካሪም በዛው ላይ ነው። እዛም እዚህም መጠነኛ ሰፋፊም ባይሆኑ የሰው ወክ ማድረጊያ ካሉ መነገጃ ናቸው። እግረኛው ይመጣና ከመኪና ጋራ ይገፋፋል። የትራፊክ አደጋ በየጊዜው ያጋጥማል። በከፍተኛ ሁኔታ አዲስ አበባ ላይ የትራፊክ አደጋን የቀነሰው የእግረኛ መንገድ ከተሽከርካሪ መለየቱ። አዲስ አበባ ያስመዘገበችው ልማት የመዲናዋን ውበት ብቻ ሳይሆን የኗሪዎቿን ያኗኗር ዘይቤ ቀይረውታል። የከተሜነት ጉዞዋን በሁሉ መስኮች የቀጠለችው አዲስ አበባ ያ ለአፍንጫ የሚሰነፍጥ ላይን የሚደብር መጥፎ የደረቅና የፍሳሽ ማስወገጃ ስርዓቷንም አዘምናለች። አዲስ አበባ ላይ እኮ አንዱ መሰረታዊ ለውጥ ያመጣ ነው እኮ በደረቅና ፍሳሽ ቆሻሻ አወጋገር ነው። ሰውና ፍሳሽ እንዴት አብሮ ይኖራል? መጸዳጃ ቤቶች በሰው መኖሪያ ቤት ውስጥ እያለፉ እንዴት ኑሮ ይባላል? የከተማዋን ወደፊት የዛሬዋንም እጣ ፈንታዋን በሚጣረስ መንገድ የተገነቡትን ግንባታዎች አንስተን ወደ ስትራክቸራል ፕላን ያስገብተናል። አንድ የፍሳሽ ማጣሪያ ነው የነበረን አይደል? ታውቃላችሁ ይሄን ያቃቂው አሁንስ 43 አድርሰናል። አዲስ አበባ ከተመሰረተች ጀምራ ነው አንድ የነበራት። ከዚህ በፊት በባዶ መሳቃ የነበሩ ልጆቿን አሁን መግባና አልብሳ ከትምህርት ገበታቸው እያዋለች ነው። ወዲህ ደግሞ መዲናዋ የጤና ቱሪዝም ማዕከል የመሆን ጉዞዋ ይሳካ ዘንድ ነባር የጤና ተቋማትን በማስፋፋትና አዳዲስ ተርሸሪ ሆስፒታሎችን በመገንባት የምታሳካበት መንገዷ ላይ ናት። ዝም ብለን የጤና አገልግሎትን ማሻሻል አይደለም፣ የጤና ቱሪዝም ማዕከል እናደርጋታለን። የውጭ ምንዛሬ በሕክምና ምክንያት እንዳይወጣ ማስቀረት እንችላለን። ይህንን አዲስ አበባ ከተማ መስራት ትችላለች ብለን ሰርተንበታል። ውጤታማ ሆነ። አሁን የላፍቶ ደርሷል። እቃ እየገባ ነው ያለው። የቤተል መንዲዳ እቃ እየገባ ነው ያለው። የገላን ትራውማ ሴንተር የተወሰነ ግንባታዎችን ወደ ማጠናቀቅ ደረጃ ላይ ነው ያለነው። 4 አዳዲስ ሆስፒታሎች ናቸው። አዲስ አበባ በአዲሱ የልማት መንገዷ ከተሜነትን ስትላበስ የኗሪዎቿን የኑሮ ጫና የማቃለል ጉዳይም የትኩረት አቅጣጫዋ አድርጋ ሁሌም የምትሰራበት ነው። 5ቱ የአዲስ አበባ መግቢያ በሮች ላይ የገበያ ማዕከል መገንባት እንደ ትልቅ ቢግ ዲል እንደማይቻል ተደርጎ ሲነገር ነው የመጣ ነው። ጥናቱ ነበረ። ከሱ ተነስተን ጨምረን ገንብተን ጭምረ በጣም ምርት ወደሚገባበት አቅጣጫ ላይ 2 አድርገን 6 የገበያ ማዕከላቶችን ገንብተን ከሁሉም የኢትዮጵያ አካባቢ ምርት ይመጣል አዲስ አበባ ላይ ቀጥታ። የእሁድና ቅዳሜ ገበያዎች 250 ድረስ ነው። ከዚህ በፊት ያልተሞከሩ ያሰራር ሁኔታዎች ነው። ለድሃው በሩ ላይ ነው ገበያ ሄደው በሸማቾች በንግድ ኮርፖሬሽን የምንሰራው ወደ 18 ቢሊዮን በየአመቱ ህዝባችንን እንደጉምበትም በትራንስፖርት በጤና መድን በምገባ በመሳሰሉት በትምህርት ቁሳቁስ አቅርቦት ህዝባችን ጋር ምንዶጉምበትም ምክንያት የህዝቡን የኑሮ ውድነት ጫና ለመቀነስ ነው። ለ2 ቀናት ሲካሄድ የቆየው የአዲስ አበባ ከተማ አስተዳደር የ9 ወራት እቅድ አፈጻጸም ከ5 ዓመቱ የሥራ ክንውን የጎን ለጎን የግምገማ መድረክ በቀጣይም ይበልጥ ስለመስራት የትኩረት አቅጣጫ በማስቀመጥ ተጠናቋል።